በሀገራዊ ምክክር ጉባኤ ላይ የሚቀርቡ አጀንዳዎች ውሳኔ ላይ የሚደረስባቸው በየደረጃው ያሉ ተሳታፊዎች ከ70 እስከ 75% ድጋፍ ሲያገኝ እንደሆነ በኢትዮጵያ ሀገራዊ ምክክር ኮሚሽን የተዘጋጀ ሰነድ አመልክቷል። ሁሉንም የውሳኔ ሂደቶች አልፈው ለጠቅላላ ጉባኤ ከቀረቡ በኋላ ጠንካራ ተቃውሞ የሚያጋጥማቸው አጀንዳዎችም ወደ ህዝበ ውሳኔ ሊመሩ እንደሚችሉ በሰነዱ ተጠቁሟል። በ30 ገጾች የተዘጋጀው የሰነድ ባለፈው ሳምንት በይፋ የተከፈተውን የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓትን በዝርዝር የያዘ ነው። የምክክር ጉባኤው ዋና ዓላማም ሀገራዊ መግባባት ማምጣት መሆኑን በሰነዱ ላይ ያስታወሰው የኢትዮጵያ ሀገራዊ ምክክር ኮሚሽን ሁሉም ውሳኔዎች በመግባባት ላይ የተመሰረቱ መሆን አለባቸው ሲል አቋሙን አስታውቋል። በአጀንዳዎች ላይ የመጀመሪያዎቹ ውሳኔዎች የሚተላለፉት ሀገራዊ የምክክር ጉባኤው ባሉት ባለ 2 ደረጃ መዋቅር እንደሆነ በሰነዱ ላይ ሰፍሯል። የመጀመሪያው ደረጃ የርዕሰ ጉዳይ ተመካካሪ ቡድን የሚል መጠሪያ ያለው ሲሆን ሁለተኛው ደግሞ 211 አባል የክልል ተወካዮች ጉባኤ የሚል ስያሜ የተሰጠው ነው። የርዕሰ ጉዳይ ተመካካሪ ቡድን አንድ ርዕሰ ጉዳይ ላይ ተመካክሮ ምክረ ውሳኔ ወይም ምክረ ሀሳብ እንደሚያመነጭ ሀገራዊ ምክክር ኮሚሽን የሚያቋቁመው ቡድን ነው። በእንደዚህ አይነት ቡድን ውስጥ ላሉት ተመካካሪዎች በቂ የምክክር ጊዜና እድል ለመስጠት ሲባል አንድ የአጀንዳ ቡድን እንደ አስፈላጊነቱ በንዑስ ቡድኖችና በጥቃቅን ቡድኖች ሊዋቀር እንደሚችል ከኮሚሽኑ የተገኘ መረጃ ያመለክታል። በዚህ ቡድን የታቀፉ አባላት በአንድ አጀንዳ ላይ ከተመካከሩ በኋላ 75% ከመግባባት ላይ ለመድረስ እንደሚሞክሩ የውሳኔ አሰጣጥ ስርዓት ሰነዱም ያስረዳል። በተነሱ አጀንዳ ላይ መግባባት ላይ ካልተደረሰ ግን የምሁራን ፓነልና ሽማግሌዎችን በውስጡ ያካተተ የስምምነት ግብረ ኃይል ጣልቃ እንደሚገባ በኮሚሽኑ ሰነድ ላይ ተቀምጧል። ይኸው ሰነድ የስምምነት ግብረ ኃይሉ ጣልቃ ከገባም በኋላ መግባባት ላይ ካልተደረሰ ልዩ አብላጫ ድምጽ የተሰኘው አሰራር ተግባራዊ እንደሚደረግም ጨምሮ ገልጿል። በዚሁ አሰራር እንዲገኝ የሚጠበቀው ድምጽ 70% ያህል ነው። ጉዳዩ ይህን ያህል የድጋፍ ድምጽ ማግኘት ካልተቻለ ግን ቀሪ እንደሚሆን በሰነዱ ላይ ተመላክቷል። የሀገራዊ ምክክር ጉባኤ ሁለተኛ ደረጃ መዋቅር የሆነው የክልል ተወካዮች ጉባኤ ላይም የመቶኛ ድጋፍ መጠኑ ዝቅ ቢልም ተመሳሳይ አሰራር ተግባራዊ ይደረጋል። የክልል ተወካዮች ጉባኤ ማለትም ሁለቱ ክልሎች የአዲስ አበባና ድሬዳዋ ከተማ አስተዳደሮችና የፌዴራል ተቋማት ተወካዮችን በውስጡ የሚያቅፍ ነው። ጉዳዮችን በልዩ ሁኔታ እንዲወስን ወይም እንዲያጸድቅ ታስቦ መቋቋሙ የተገለጸው የዚህ ጉባኤ አባላት ብዛት 211 ነው። በእነዚህ ጉባኤ ውስጥ የፌዴራል መንግስት በ15 ግለሰቦች ሲወከል ሁሉም ክልሎችና ሁለቱ የከተማ አስተዳደሮች ደግሞ እያንዳንዳቸው 14 ተወካዮች አላቸው። የክልሎችና የከተማ አስተዳደሮቹ ተወካዮች ከመንግስት፣ ከፖለቲካ ፓርቲዎች፣ ከተለያዩ የማህበረሰብ ክፍሎች፣ ከወጣቶች፣ ከሃይማኖት ተቋማት፣ ከሲቪል ማህበረሰብ ጥምረት የተውጣጡ ናቸው። የፌዴራል መንግስትን በመወከል የነዚህ ጉባኤ አካል የሆኑ ደግሞ የፌዴራል መንግስት ከፍተኛ ኃላፊዎች፣ ሀገር አቀፍ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ምክር ቤት፣ የሴቶች ፌዴሬሽን፣ የሴቶች ጥምረት፣ የአካል ጉዳተኞች ፌዴሬሽንና ወጣቶች ናቸው። በዚህ ጉባኤ ውሳኔ ለማሳለፍ 70% ድጋፍ እንደሚያስፈልግ በሀገራዊ ምክክር ኮሚሽን የውሳኔ አሰጣጥ ስርዓት ሰነድ ላይ ሰፍሯል። የክልል ተወካዮች ጉባኤ ውሳኔ የሚሰጠው ከሁለት ሁኔታዎች አንዱን ሲያሟላ እንደሆነም በዚህ ሰነድ ላይ ተመላክቷል። በኢትዮጵያ ካሉ ክልሎች ቢያንስ 3ቱ አንዱ ጉዳይ በጉባኤ እንዲታይ ጥያቄ ካቀረቡ ውሳኔ ሊሰጥበት እንደሚችል በኮሚሽኑ ሰነድ ላይ ተገልጿል። አንዱ ጉዳይ በስራ ቡድኖች ውስጥ የሚፈልገውን 70% ድጋፍ ማግኘት ሳይችል ሲቀር ለጉባኤው ሊቀርብ ይችላል። ጉዳዩ ማንነት ወይም የህልውና አደጋን የሚመለከት ከሆነና ጥያቄው መሰረት እንዳለው ከሆነም በሀገራዊ ምክክር ኮሚሽኑ ከተረጋገጠ ወደ ክልል ጉባኤ ሊመራ እንደሚችልም በሰነዱ ላይ ተብራርቷል። በክልል ጉባኤ ላይ የቀረበ አጀንዳ 70%ና ከዚያ በላይ ካገኘ ወደሚቀጥለው ምዕራፍም ያልፋል። ከ40 እስከ 69.9% ድጋፍ ያገኘ አጀንዳ ወዲያው ውድቅ እንደማይደረግ የኮሚሽኑ ሰነድ ይገልጻል። ይህን ያህል የድጋፍ መጠን ያገኘ አጀንዳ ወደ ስምምነት ግብረ ኃይል ይመራል ሲልም ሰነዱ ያትታል። በ2 ቀን ውስጥ የተሻሻለ ሀሳብ የማዘጋጀት ኃላፊነት የጣለበት የስምምነት ግብረ ኃይሉ ይህንኑ ለክልሉ ጉባኤ ማቅረብ ይጠበቅበታል። ለክልሉ ጉባኤ የቀረበው የተሻሻለው ሀሳብ 70% ድጋፍ ማግኘት እንዳለበት የሚያስረዳው ሰነዱ ይህን ያህል መጠን ካልተገኘ ግን ሙሉ ለሙሉ ውድቅ እንደሚደረግ ያብራራል። በግብረ ኃይሉ የሚደረገው ጥረት በሂደቱ እውነተኛ መግባባት እንደሚኖር ያበረታታል። ይህም ኮሚሽኑ በሰነዱ ላይ አቋሙን አስታውቋል። ለክልል ጉባኤ የሚቀርብ አንድ አጀንዳ ከ40% በታች ድጋፍ ካገኘ ውድቅ እንደሚደረግና ጉዳዩን እንደገና ማቅረብ እንደማይቻል በዚሁ ሰነድ ላይ ሰፍሯል። ኮሚሽኑ ከተለያዩ የርዕሰ ጉዳይ ተመካካሪ ቡድኖች የሚመጡ ውሳኔዎችን፣ ምክረ ሀሳቦችንና ረቂቆችን ለማጣጣም የሚያስችል የጋራ ማረጋገጫ ስርዓትን ተግባራዊ እንደሚያደርግ በሰነዱ ላይ ተመልክቷል። ይህ ስርዓት ተግባራዊ የሚደረገው በመጨረሻ የአጀንዳ ማጽደቅ ሂደት ውስጥ ነው። የርዕሰ ጉዳይ ተመካካሪ ቡድኖች የጋራ ማረጋገጫ ብቻ 8 ቀናትን እንደሚወስድ ሰነዱ ይገልጻል። በዚህ ጊዜ ውስጥ ከሚከናወኑ ተግባራት መካከል የሰነድ ልውውጥ፣ የግንዛቤ ማስጨበጫ፣ የግምገማና
የማጣጣም የስራ ቡድን አስተያየት የመጨረሻ ማጣጣም የሚሉት ይገኙበታል። እነዚህ ተግባራት ከተከናወኑ በኋላ አጀንዳው ለጠቅላላ ጉባኤ እንደሚቀርብ በሰነዱ ተጠቅሷል። የተጣጣመው አጀንዳ በክልል ተወካዮች ጉባኤ አማካኝነት ለጠቅላላ ጉባኤ የሚቀርበው 70 በመቶ ድጋፍ ሲያገኝ ብቻ ነው። አጀንዳው ከ70 በመቶ ያነሰ ድጋፍ ካገኘ ጉዳዩ ወደ ጋራ ማረጋገጫ ቡድን ተመልሶ እንደሚመራ በሰነዱ ላይ ተገልጿል። የጋራ ማረጋገጫ ቡድኑ የተሻሻለ ሀሳብ አዘጋጅቶ ጉዳዩን ለሁለተኛ ጊዜ ለክልል ተወካዮች ጉባኤ እንደሚያቀርብም ሰነዱ ያስረዳል። የተሻሻለው ሀሳብ በክልል ተወካዮች ጉባኤ ውድቅ ከተደረገ ግን ሀሳቡ ቀሪ ይሆናል። በዝርዝር ጉዳዮች ላይ ድምጽ የማይሰጠው ከ4000 ተሳታፊዎችን ከሚይዘው ሀገራዊ ጠቅላላ ጉባኤ አጀንዳዎች የሚጸድቀው በአጠቃላይ ነው። ሆኖም ጠቅላላ ጉባኤው በአጀንዳዎች ላይ ማብራሪያ ሊጠይቅ ይችላል። በዚህ መልክ ለጠቅላላ ጉባኤ የሚቀርቡ አጀንዳዎች ወደ ህዝብ ውሳኔ ሊሄዱ የሚችሉባቸው ሁኔታዎች እንዳሉ ኮሚሽኑ በሰነዱ ላይ አስታውቋል። ተሳታፊዎች ያልተፈቱ ጉዳዮችን በህዝብ ውሳኔ እንዲፈቱ ከጠየቁ ይህ አማራጭ ተግባራዊ እንደሚደረግ የውሳኔ አሰጣጥ ስራ ሰነዱ ያስረዳል። አንድ አጀንዳ ሁሉንም የውሳኔ ሂደቶች አልፎ ለጠቅላላ ጉባኤ ሲቀርብና ጠንካራ ተቃውሞ ሲያጋጥመው ወደ ህዝብ ውሳኔ ሊመራ እንደሚችልም ሀገራዊ ምክክር ኮሚሽኑ ያዘጋጀው ሰነድ ጨምሮ አመልክቷል።